ቦታና አካባቢ ሰላማችሁን አላህ ያብዛው። በላጉል ሙቢን በተሰኘው ፕሮግራማችን ላይ የተለያዩ ርዕሶችን እየዳሰስን ከናንተ ውድ አድማጮች ተመልካቾቻችን ጋር ቆይታ የምናደርግበት ፕሮግራም ነው። ዛሬ ደግሞ አላህ ካለ ዓላማት መሐበቲላህ ሊልዓብድ አላህ ለባሪያው ያለው ውዴታ ምልክቶቹ አላህ ባሪያዎችን የሚወድበት ምልክት ምን ይመስላል? በምን ይታወቃል? ከናንተ ውድ አድማጭ ተመልካቾች ጋር ቆይታ እናደርጋለን። መቼም አላህ የወደደው ማን ሊጠላው? አላህ ከወደደ አላህ ካቀረበ ማን ሊጎዳ? አላህ የወደደው ሰው ሱብሃንአላህ ሳር ቅጠል ይወደዋል። አላህ ይወደደን። አሚን በለዋ። አላህ በመንገዱ ላይ ተገኝተው ከወደዳቸው ባሪያዎች አላህ አድርገን። አላህ ባሪያዎችን አፍቃሪ የሆነ ጌታ ነው፣ ወዳድ የሆነ ጌታ ነው አላህ። አንድ ሐዲስ ቡኻሪ የዘገቡት ላይ ነቢዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ኢነላህ ኢዛ አሐበ ዐብደን አላህ አንድን ባሪያው የወደደው ጊዜ ናዳ ጅብሪል ጅብሪልን ይጠራዋል። ያ ጅብሪል ኢነላህ ዩሒቡ ፉላናን ፈአሒቡህ አላህ እከሌን ይወደዋል ውደደው ይለዋል። ፈዩሒቡሁ ጅብሪል ፈአሕቢብሁ ውደደው ይለዋል አላህ። ፈዩሒቡሁ ጅብሪል ጅብሪል ይወደዋል። ፈዩናዲ አህል ሰማ ሰማ ውስጥ ላሉ መላእክቶች ይጠራል። ኢነላህ ዩሒቡ ፉላናን ፈአሒቡህ አላህ እከሌን ይወደዋል ውደዱት ይላቸዋል። ፈዩሒቡሁ አህሉ ሰማ ሰማ ውስጥ ያሉ መላእክቶች በአጠቃላይ ይወዱታል። ያ አላህ። ከዛስ ምድር ላይም ተቀባይነት እንዲኖረው ሰው እንዲወደው የአላህ ባሪያዎች ደጋጎቹ፣ ሷሊሆቹ፣ መልካሞቹ እሱን ይወዱታል። አላህ ወዳድ የሆነ ጌታ ነው። አላህ ይወዳል ባሪያዎችን። አላህ ባሪያዎችን የሚያቀርብ ጌታ ነው። ስለዚህም ዛሬ ምልክቶቹ ምንድን ናቸው? አላህ አንተን የመውደዱ ምልክት ምንድን ነው? ቁም ነገሩ ያን ምልክት ማወቅ ነው። ቁም ነገሩ አንተ አላህን መውደድ ሳይሆን አላህ አንተን መውደዱ ነው። ግልጽ ነው። አንተ ወደው ላይ ወደህ ይችላል። መንገዱ የተሳሳተ ሊሆን ይችላል። ሙሽሪኮቹ ለጣዖቶቻቸው የሆነ ነገር ያንጠለጥሉና ተዉ ሲሏቸው ነቢ ሰለላሁ ዐለይሂ ወሰለም ለምንድን ነው የአባታችሁን የኢብራሂምና የእስማኤልን መንገድ የምትተዉት? ለምንድን ነው ከዚህ ተቃራኒ የምትሆኑት? ሲሏቸው እኛ እኮ አላህን ስለምንወድ ነው እንዲህ የምናደርገው አሉ። ነሳራዎቹ፣ የሁዳዎቹ፣ አህለል ኪታቡን ደግሞ ነሕኑ አብናኡላህ ወአሒባህ እኛ አላህ ልጆች ነን የእሱ ወዳጆች ነን አሉ። እኛ እንወደዋለን ይወደናል አሉ። አላህ ፈተና መጣባቸው። የእውነት ትወዱኛላችሁ የምትወዱኝ እንደሆናችሁ እንድወዳችሁ ብሎ ፈተና መጣ። ምን አይነት ፈተና? ቁል ኢን ኩንቱም ቱሒቡን አላህ ቁል በላቸው ያ መሐመድ ኢን ኩንቱም ቱሒቡን አላህ አላህን የምትወዱ እንደሆናችሁ ፈተቢዑኒ እኔን ተከተሉኝ ብላቸው። ሙሽሪኮችም ይከተሉ፣ አህለል ኪታቡ ይከተልህ። በአንተን ነብይነት ሳይከተል ያንተን ነብይነት ሳያረጋግጥ ያንተን መንገድ ያንተን ጎዳና ሳይዝ እወዳለሁ ማለት ውሸት ነው። ዩሕቢብኩሙላህ ከተከተላችሁ አላህ ይወዳቸዋል። አየ ነብዩን መከተል አላህ መውደድ ምልክት ነው። ዩሕቢብኩሙላህ አላህ ይወዳችኋል። ወየግፊር ለኩም ዙኑበኩም ወንጀሎቻችሁን አላህ ያብስላችኋል፣ ይምራችኋል። አላህ የአላህ ውዴታን ያመጣል። አላህ የወደደው ሰው ለኸይር ነገር አላህ ይወፍቀዋል። አላህ የወደደ ጊዜ አላህ የዱንያ ጉዳይ እንድታርቀ አኼራ ጉዳይ እንዲያሳስብህ ጭንቀት አኼራ እንዲሆን አላህ ሱብሓነሁ ወተዓላ ከሷሊዎች ጋር መልካም መንገድ ላይ ኸይር ነገር እንድታገኝ መልካም ነገር እንድታገኝ አላህ ይረዳሃል። ጥሩ ቦታ እንድትቀመጥ አላህ ይረዳሃል። ሙእሚን አድርጎ የተለያየ መንገድ ሰጥቶ መልካም መንገድ መገኘትህ ምልክት ነው። ስለዚህም ዛሬ ከምልክቶቹ የመጀመሪያው አላህ ሱብሓነሁ ወተዓላ ባሪያዎችን ይወዳል ከተባለ አዎ በምን ምክንያት ከተባለ የመጀመሪያው አይወፊቀከ አላህ አዘ ወጀል አልኢማን ኢማንን አላህ ከወፈቀ አላህ ይወድሃል። ኢማንን እምነትን እስልምናን ዲንን አላህ ከለገሰህ ይወዳል። ፈቀድ ቃለ እብኑ መስዑድን ረዲየላሁ አንሁ ዓብደላህ ብን መስዑድ እንደዚህ አሉ፣ ኢነላህ ተዓላ ቀሰመ በይነኩም አኽላቀኩም አላህ በመካከላችሁ አኽላቃችሁን ስነ ምግባራችሁን አላህ ላይቶ ሰጥተዋል። ከማ ቀሰመ በይነኩም አርዛቀኩም ልክ ርዝቃችሁን እንደለያየው እንዳከፋፈለው አኽላቃችሁንም አላህ አከፋፍሏችኋል። ወኢነላህ ተዓላ ከፍ ያለው ጌታ አላህ ዩዕጢል ማለህ ገንዘብን አላህ ይሰጣል። መን አሐበ ወመን ላ ዩሕበ ለሚወደውም ለማይወደውም። ወላ ዩዕጢል ኢማነህ ኢማንን ግን አይሰጥም ኢላ መን ዩሕብ ለሚወደው እንጂ። አላህ ለሚወደው ነው ኢማንን የሚሰጠው። ዲንን የሚሰጠው አላህ ለሚወደው ነው። ወንድሜ አላህ ወዶ በሰጠህ ዲን ተጠቀምበት፣ በመንገዱ ላይ ጽና። አላህ ወዶ የሰጠህ ዲን
አላህ ለሚወደው ነው። አንተ ስለወደድክ እኮ አታገኝም። አንተ ስለጠላህ አይደለም። አላህ ለሚወደው ነብዩ ሰለላሁ ዐለይሂ ወሰለም የሚወዷቸው አጎታቸው አቡ ጣሊብ ለነብዩ ለፉ፣ ለነብዩ ደከሙ። አብሽር ወንድሜ ልጅ እኔ ከጎንህ ነኝ፣ አላህ የሰጠህን ዲን አስተምር፣ ካጎንስ ካለው ድረስ ማንም አንተ ሊነካ አይችልም ብሎም የነብዩ ሰለላሁ ዐለይሂ ወሰለም ደጋፊ ሆኑ፣ ከነብዩ ጀርባ ሆኑ። ነገር ግን እስላምን አልያዙም። እስልምናን ያዙ ሲባሉ ያ አሚ ቁል ላ ኢላሃ ኢላላህ ብለው በመጨረሻ ሰዓት ረሱል ዓለይሂ ሰላቱ ወሰላም ላጎታቸው ዳዕዋ ሲያደርጉ እስላምን እንዲይዙ የእስላምን ብርሃንን እንዲከተሉ ያን ያወቁትን ትልቁን ብርሃን እንዲይዙ ሲያመላክቷቸው ጥሪ ሲያደርጉላቸው አቡ ጃህል ሩጦ መጣ። መጥፎ ሰው መጥፎ ነው መቼም ወንድሞች፣ መጥፎ ሰው መጥፎ ነው። ያንተን መጥፎነት ያንተን መጨረሻ ውድቀት እስኪያረጋግጥ ድረስ አይላቀቅህም። አቡ ጃህል ነብዩን እጋደላለሁ ሲል ነበር። አቡ ጣሊብ ጭምር ሲዝትባቸው ነበር። የወንድም ልጅ አሳልፈ ካልሰጠቅ አንተንም ጭምር አንተ ላይ ማዕቀብ እንጥላለን፣ አንተ ላይ ጭምር እርምጃ እያለ ሲዝት የነበረ ነው። ነገር ግን አቡ ጣሊብ ሊሞቱ ሲሉ ግን ተቆርቋሪ መስሎ መጣ። ነብዩ ሰለላሁ ዐለይሂ ወሰለም ያ አሚ ቁል ላ ኢላሃ ኢላላህ ሲሉ አቡ ጀህል በዚህ በኩል መጣና ተርጊባን ሚለት አብዱል ሙጠሊብ፣ የአብዱል ሙጠሊብ መንገድ ትተህ የዚህን ወጣት አዲስ እምነት ልትከተል አረ አባቶቻችን ምን ይሉናል፣ አረ ሰው ምን ይልናል ሲሉም አንድ አቡ ጀህልን ሲያዩ አንድ ነብዩን ሲያዩ ነብዩን በዚህ ዳዕዋ ሲያደርጉላቸው አቡ ጀህልም የውሸት ዳዕዋውን ሲያደርግ በዚህም ከዚህም ሲጠሯቸው አቡ ጣሊብ የአባቴ መንገድ ይሻለኛል ብለው በኩፍራቸው ሞቱ። ነብዩ አዘኑ። እስካልተከለከልኩ እስቲግፋርን ጠይቃለሁ አሉ። አላህ ከለከላቸው። አላህ ለኢማን ለሰጠው ብቻ ነው እስቲግፋር የሚገባው አላቸው። ማ ካነ ሊነቢይ ወለዚነ አመኑ አን የስተግፊሩ ሊልሙሽሪኪን፣ ለነብይም ለነዛ ላመኑት ለሙሽሪኮች እስቲግፋር ማድረግ አይፈቀድም አላቸው። አላህ ቅጣት ነው። አላህ ምን አለ በሌላ ቁርአን ላይ ኢነከ ላ ተህዲ መን አህበብተ፣ አንተ የወደድከውን ሰው ወደ ትክክለኛ መንገድ መምራት አትችልም። ወላኪን አላህ የህዲ መየሻ፣ ነገር ግን አላህ የፈለገውን ይመራል። ስለዚህም ይሄኛው የአላህ ስብሓንሁ ወተዓላ ውዴታ አላህ ከለገሰ ትልቅ ነው። ኩፍር የተለገሰ አላህ የጠላው ነው ማለት ነው። ተቃራኒው አላህ ይጠብቀን። ክህደትን የለገሰው የጠላው ነው ማለት ነው። አላህ ይጠብቀን። አላህ ስለሚወድ ኢማንን ሰጠዋል። የዚህ ደግሞ ኢማን የተሰጠው ሰው አላህ ኢማንን የሰጠው ሰው አላህ ጥሩ ቦታ አንድ ሰው መስጊድ ሙእሚኖች ጋር ሲቀመጥ፣ ሷሊሆች ጋር ሲቀመጥ፣ ኸይር ቦታ ላይ ሲቀመጥ፣ ዳዕዋ ቦታ ላይ ሲቀመጥ፣ መልካም ቦታ ላይ ሲሳተፍ፣ ከመልካም ሰዎች ጋር ሲገናኝ፣ ኢማንን ሰጥቶት በዚህ መንገድ ሲሄድ እንደወደደው ምልክት ነውና ሊጠቀምበት ይገባል ነው። ሁለተኛው አላህ ለሚወደው ሰው ወሚን ዓላማት መሐበቲላህ የአላህ ስብሓነሁ ወተዓላ ውዴታ ሊልዓብድ ልሙእሚን አን ዩሕሚየሁ ሚን ፊትነት ዱንያ ወሸሃዋቲሃ፣ ከዱንያና ፈተናና ከሷ ፍላጎቶቿ አላህ መጠበቁ ነው። አላህ ሲጠብቅህ እንደሚወድ ወግ ፈሰዒድ ብኑ ጁነይብ የሚባለው ሰው ማን ነው? ፈሰዒድ መን ጁኒበት ፊተን አፍወን ፈሰዒዱ እድለኛ ማለት መን ጁኒበል ፊተነ ከመጥፎ ነገር የተጠበቀ ነው። ፈቀድ ረዋ መሕሙድ ብኑ ለቢድ አን ነቢዩ ሰለላሁ ዐለይሂ ወሰለም ቃለ ኢነ አላህ ዐዘ ወጀል የሕሚ አብደሁ፣ አላህ እኮ ባሪያውን ይጠብቃል። የሕሚ አብደሁ ልሙእሚን ፊ ዱንያ፣ በዱንያ ላይ አማኝ የሆነ ባሪያውን አላህ ይጠብቀዋል። ወሁወ ዩሕብሁ፣ እሱ እየወደደው። ከማ ተሕሙነ መሪደኩም ጣዓመ ወሸራበ ተኻፉነ ዓለይህ ረዋሁ አሕመድ። ልክ በሽተኞቻችሁን ምግብ ለመስጠት ሚጠጣ ለመስጠት እሱ ላይ ነገር ፈርታችሁ እንዳይከሰትበት ብላችሁ እንደምትጠብቁት እንደምትጠነቀቁት አላህ ባሪያውን ደግሞ በዱንያ ላይ ካለ ነገር ይጠብቀዋል። ምን ከዱንያ ፍላጎቶች ምኖች ሊጠብቀው ይችላል? ኢዛ አሐበ አላሁ አብደ፣ አላህ ባሪያውን የወደደ ጊዜ ሐማሁ ዱንያ ከማ የዙል አሐድኩም የሕሚ ሰቂመሁ ልማዕ። በሌላ ሐዲስ እንደመጣው ምንድን ነው ዑለማዎቹ ሲተነትኑት አላህ አንድን ባሪያውን ሀብት ላይ ላይከተው ይችላል። ለምን? ስለሚወደው። ሀብት ላይ ቢሰጠው ሊጠምበት ነው። ሀብት ላይ ቢያስቀምጠው መንገድ ሊስትበት ነው። እንደማ እንደ ሐዲስ አለ አንዳንድ ሰው ህመም እንጂ ማይስማማው አለ። ጤና ቢያገኝ ምን ሚሆን አላህ ላይ የሚያምጽ አለ። አንዳንድ ሰው ደግሞ ጤና እንጂ ህመም ማይስማማው አለ። ህመም ከመጣ ሊክድ ይችላል። አንዳንዱ ድህነት እንጂ ሀብት ማይስማማው አለ።
ሀብት ሲመጣ ድንበር የሚያልፍ የሚክድ፣ አንዳንዱ ደግሞ ሀብት እንጂ ድህነት ማይስማማው አለ። ድህነት ከመጣ ወደ ኩፍር የሚሸሽ። አላህ ባሪያዎችን ወዳድ የሆነ ጌታ አይደል? አላህ ስለሚወደው ባሪያውን ኸይር ነገር ነው አላህ የሚያደርግለት። ስለዚህ ኢዛ አሐበ ቀውመን ኢብተላሁም ይላል ሐዲስ። አላህ እንደም ህዝቦችን ሲወዳቸው ይፈትናቸዋል። ያንን ፈተና የወደደ ወዶ የተቀበለ አላህ ስብሓንሁ ወተዓላ ምን ያደርገዋል? ከዛ ነገር ውዴታውን እሱ ላይ ያደርግበታል። የተቆጣ ደግሞ አላህ ይቆጣበታል ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። ስለዚህ ዱንያ አለመሰጠት የጥላቻ ምልክት አይደለም። ምናልባትም አላህ መንገድ እንዳንስት አድርጎት ይችላል አይደል? ወአሳ አንተ ምንድነው ወአሳ አን ትሕቡ ሸይአን ወሁወ ሸር ለኩም፣ አንድ ነገር ብትወዱ ለእናንተ መጥፎ ሊሆን ይችላል። ወይም ደግሞ ነገር ደግሞ ብትጠሉት የተሻለ ሊሆን ይችላል። ወላሁ ያዕለሙ ወአንቱም ላ ተዕለሙን፣ አላህ ያውቃል እናንተ ግን አታውቅም። እኔና አንተ ፊት ለፊት ነው የምናየው፣ ጀርባውን አናየውም፣ አናውቀውም። አላህ ያውቃል እናንተ አታውቁም አለ አላህ ስብሓነሁ ወተዓላ። ለዚህ ነው በአንድ ሐዲስ ነቢ ስ ሰለም ኢዝሀድ ፊ ዱንያ፣ በዱንያ ላይ ዛሂድ ሁን፣ ዩሒቡከ አላህ፣ አላህ ይወድሃል። ወዝሀድ ፊማ አይዲ ናስ፣ ከሰዎች እጅ ባለውም ደግሞ ዛሂዱን ችላ በል፣ ዩሒቡከ ናስ፣ ሰዎች ይወዱሃል። አየህ፣ ዱንያን ቸል ማድረግ የአላህ ውዴታ ነው። ዛሂድ የሚባለው ግን እዚሁ ከመጣ አይቀር ዛሂድ ማለት ምንድን ነው? ዛሂድ ማለት ጥብስ አለመብላት ነው? ዛሂድ ማለት ክትፎ አለመብላት ነው? ሐኒድ ነው የምትሉት ነው? ላ ዛሂድ ማለት አላህ በሰጠው ዱንያ በአግባቡ የሚወጣ ሐቁ የሚወጣ ዘካው የሚያወጣ ሲጠፋበት ጠፋ ብሎ የሚያስብ ምንም ጭንቀት ማይመጣበት ነው ዛሂድ የሚባለው። አለዛማ ቡቱቱም ለብሶ እኮ ዛሂድ ያልሆነ አለ አይደል? የሚጨናነቅ አለ አይደል? ዱንያ ብሎ የሚያሳብድ የሰው ሐቅ ሊምር ላ ቡቱቱ መልበስ አይደለም ዛሂድነት። ዛሂድነት ማለት ጥሩ ለብሰ ዛሂድ ልትሆን ትችላለህ። ጥሩ ለብሰ ዛሂድ ልትሆን ትችላለህ። ጥብስ በልተ ዛሂድ ልትሆን ትችላለህ። ሲመጣ የመጣውን ነገር በአግባቡ መጠቀም ነው። በቢሊየን የሚቆጠር ብር ኖሮ ዛሂድ ልትሆን ትችላለህ። ዛሂድነት ባዶ መሆን ማለት አይደለም። ዛሂድ ማለት ኖሮ ችላ ስትለው ነው። ኖሮ አላህ አንበሻብሾ ሐቁን ስትወጣ፣ ዑለማን ስትረዳበት፣ ዱዓቶችን ስትረዳ፣ የመስጊድ ኢማሞችን ስትረዳ፣ ጎረቤት የተቸገረችውን አሮጊቷን ስትረዳ፣ የታመመውን ስትጠይቅበት፣ ሐጅ የናፈቀውን ሐጅ ስታስደርግበት፣ እናት አባትን ስትንከባከብ፣ ልጆችን ሚስቶችን ስትንከባከብ፣ አላህ ያዘዘን ሐቅ ዘካ የመሳሰል ስታወጣ፣ መስጊድ ስታሰራ፣ ምን ስትል ኸይር ነገር ላይ በአላህ ነገር አላህ በሰጠህ ነገር አመስጋኝ ሆነህ ስትቀጥልና ስትጓዝ ዛሂድነት ነው። አብዱልቃድር ጀላኒ ዛሂድ ነበሩ። ብር ነበራቸው። አንደው ምንድነው አንዴ በዚህ ፕሮግራም አይተናል አይደል? ጠፍቶባቸው እኮ ንብረቱ ጠፋ ወደመ ሲላቸው አሰቡና አልሐምዱሊላህ አሉ። ከዛ በኋላ በሌላ ሰዓት ደግሞ መጣና የእርሱ አይደለም አሉ። አሁንም አልሐምዱሊላህ አሉ። ምንድነው አላቸው። ምን ነው አሉት። ጠፋ አልሐምዱሊላህ፣ የእርሱ አይደለም ያልጠፋም ተገኘ አልሐምዱሊላህ። ታዲያ ለኢን ሸከርቱም ለአዚደነኩም ነው። ቅድም እኮ አስቤ ጠፋ ስትለኝ አልሐምዱሊላህ ያልኩት ያሰብኩት ዱንያ ልቤ ላይ ናት እጄ ላይ ናት ነው። አያችሁ አሁን ዛሬ ተፈተን ነው። እኛ ዱንያ ልባችን ላይ ተቀመጠች፣ ዲናችን እጃችን ላይ ተቀመጠ። ዲን የሆነ ነገር ሆነ ችላ። ነብዩ ሰለላሁ ዐለይሂ ወሰለም ተሰደቡ፣ ምንም። ዲን የሆነ ነገር ተነካ፣ ምንም። መስጊድ የሆነ ነገር ሆነ፣ ምንም። ሙስሊሞች የሆነ ነገር ሆነ፣ ምንም። ለምን? በቃ ዲናችን እዚህ ላይ ናት። ዱንያ የሆነ ነገር ሆነ፣ ግብር መጣ፣ ያዙን ልቀቁኝ። እንተዚህ ታክስ መጣ፣ ያ አላህ እዚህ ጋር ተቃጠለ የሆነ ነገር ያል እዚች ጋር የሆነ ነገር ወደም እብድ። ለምን? ዱንያ ቦታውን ያዘቻ ልብ ላይ ሆነች። ልብ ላይ ነካ ነገር ነው ከባድ። ስለዚህ ዱንያን በእጅ ይዘህ ዲንን በልብ ይዘህ ስትጓዝ አንተ ዛሂድ ነህ ማለት ነው። ይሄ ነው እንጂ የሌለው ሰውማ ምንም ከሌለውማ በዛሂድነቱ በምን ይታወቃል? ምናልባት ሶብረኛ መሆኑ ታጋሽ በሆኑ አላህ ዘንድ ትልቅ ምንዳ አለው። የለውም አው በቃ ታጋሽ ሆኖ ተቸግሮ ምን ብሎ ሲጓዝ ታላቅነቱን ያሳያል። እነማ የወፋ ሳቢሩን አጅረሁም ቢገይሪ ሂሳብ ተብሏል። ስለዚህም አላህ ዱንያን አላህ ለሚወደውም ለማይወደውም ይሰጣል። ሶስተኛው ምልክት አላህ ከሚወዳቸው ምልክት አንዱ አላህ አንተን ልበ ሩህሩህ ለይን አዛኝ ማድረጉ ካደረገ አላህ ወደዋል። ነቢዩ ዓለይሂ ሰላቱ ወሰላም በሐዲስ ላይ ኢነላሃ ኢዛ አሐበ አህለ በይት አድኸለ ዓለይሂም ሪፍቅ ውስጣቸው እዝነትን አላህ ያስገባቸዋል። በሌላም ሐዲስ ኢነላህ ዩሒቡ ሪፍቀ ፊል አምሪ ኩሊህ፣ በሁሉም ነገር ላይ ሪፍቅን እዝነትን አላህ ይወዳል። አዛኝ መሆን ከዛ ለሰዎች
ለሰዎች ዘን ኢርሐሙ መን ፊል አርድ የርሐሙኩም መን ፊ ሰማ። አላሁ አክበር። በምን ልናነጻጽረው? ምድር ላለ ዘኑ፣ ሰማይ ያለው ጌታ አላህ ያዝንላቸዋል። አንተ ለአንድ ፍጡር ነው ያዘንከው፣ ለፍጡር ነው ያዘንከው። ሚያዝንልህ ግን ፈጣሪ ነው። ለመክሉቅ ነው ያዘንከው፣ ሚያዝንልህ ኻሊቅ ነው። ለሰው ነው ያዘንከው፣ ሚያዝንልህ አላህ ነው። የፈጠረህ ያስገኘህ ተንከባካቢ ነው ሚያዝንልህ። ሪፍቅ እዝነት የውዴታ መገለጫ ነው። ሪፍቅ የሌላችሁ ሰዎች አላህ በቃ ጠልቷቸዋል ማለት ነው። ሪፍቅ ያ አላህ ከባድ ነው። ዛሬ ሰው እዝነት በሚስት ላይ እዝነት፣ በልጆች ላይ እዝነት፣ በእናት በአባት እዝነት፣ በእህት በወንድሞች እዝነት፣ በጀማዎች በመስጊድ በሙስሊም ወንድሞች ላይ እዝነት። አዛኙን ሩህሩሁን ስታዝን አላህ ያዝንልሃል። ነቢዩ ረሕማ ለዓለማት እዝነት ያደረጋቸው ነቢይ የእሳቸው እመት አይደለም? የእሳቸው ተከታይ አይደለም እንዴ? ታዲያ ነቢዩ እዝነታቸው የነቢዩ ውስጥ ያስበው። ሱብሓነላህ። ጠላታቸው ከሚወዱት በጣም ከሚወዱት ሀገራቸው ከመካ አስወጥቷቸው ደብድቧቸው ሰሃቦቻቸውን ገለውባቸው ስንት መከራ አድርገውባቸው ግን ነቢዩ በላይነትን አላህ ቁዋ ሰጥቷቸው ሲመጡ ሪፍቅ እዝነት ነው ያሳዩት። ነፃ ናቸው አሏቸው ለጠላቶቻቸው። አላህ በምን ገለጻቸው? ለቀድ ጃአኩም ረሱሉ ሚን አንፉሲኩም ዐዚዙን ዐለይሂ ማ ዐኒቱም ሐሪሱን ዐለይኩም ቢልሙእሚኒነ ረኡፍ ረሂም አላቸው። አላህ በእርግጥም መልእክተኛ መጥቶላችኋል እንደናንተ ሰው የሆነ የምታውቁት ሚን አንፉሲኩም ከራሳችሁ ዐዚዙን ዐለይሂ ማ ዐኒቱም በእናንተ ላይ በሚደርስባችሁ መከራና እንግልት የሚበረታበት መሸቃችሁ መሸቃ የሆነ ችግራችሁ ችግር የሆነ እንግልታችሁ እንግልቱ የሆነ የሚጨነቅ አላህ ሁሉም ተጨነቀ ተቸገረ ሲባል ነብዩ አይወዱ። ሐሪሱን ዐለይኩም በእናንተ ላይ የሚጓጓ ሁሉም ላኢላሃ ኢለላህ እንዲል ሁሉም እንዲድን ከጀሃነም እንዲድን የሚጓጓ። እኛ ዛሬ አላህ ይዘንልን ሰውን ከመስጊድ እናስወጣዋለን አይደል? ጭራሽ አንተ ቀይ ካርድ ከፍራሃል ውጣ ምናምን። ሱብሃንአላህ። ይሄ ነው እንዴ የነቢዩ ዓለይሂ ሰላቱ ወሰላም የዳዕዋ ሲስተማቸው አካሄዳቸው ሰውን ማምጣት ነው እንጂ ሰውን ማራቅ አይደለም። ሐሪሱን ዐለይኩም ቢልሙእሚኒነ ረኡፍ ረሂም በአማኞች ላይ ደግሞ እጅግ አዛኝ ሩህሩህ የሆነ ነቢይ ልኬላቸዋለሁ። አዛኝነት ትልቅ ስጦታ አለው። ስለዚህ አላህ ስብሓነሁ ወተዓላ እንዲያዝንልህ አላህ አዛኝ አንተ ላይ እዝነቱን እንዲለግስህ አዛኙን ኢስላም እንኳን ለሰው ልጅ አይደለም ወንድሞቼ፣ ለውሻ ያዘነ ዲን እኮ ነው። ለእንስሳ ያዘነ ዲን እኮ ነው። ያቺ ዝሙተኛ ሴተኛ አዳሪ ውሻ አጠጥታ በእዝነት ስላሳየችው እኮ ነው አላህ ምህረት የለገሳት። እንደኔ ተጠምተዋል ብላ እኮ ነው ጉድጓድ ላይ ያ ጫማዋን አውልቃ ጫሜ በሰበሰብኝ ሳትል አውልቃ ቀድታ ስላጠጣችው ያ ሁሉ የሰራችውን ወንጀል አላህ ምሯት ጀነት የለገሳት። በተቃራኒውስ ጭካኔ፣ አምባገነንነት፣ አረመኔነት አላህ አይወድም። ያቺ ሴት አላያችሁ ድመት አስራ ወይ አላበላቻት ወይ አላጠጣቻት ወይ ለቃት መንገድ ላይ እንድትበላ አላደረገቻት። በዚህ አስቃይታ ስለገደለቻት ጀሃነም ገባች። እንደውም ጅመቷ ስትቧጭራት ተመለከትኩ አሉ ጀሃነም ውስጥ ነቢዩ ዓለይሂ ሰላቱ ወሰላም። የምን የጭካኔ ዲኑ ራሕማ የእዝነት ዲን ነው እስልምና። ስለዚህ አላህ ከሚወዳቸው ምልክት አንዱ ምንድን ነው ከተባለ ለሰዎች ማዘን ነው። የቲሞችን እንመልከት። ልብ እንዲረጥብልህ ከፈለክ የቲምን አናት ዳብስ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጸጉሩን አናቱን ዳብሰው ሱብሃንአላህ ይረጥባል። እሺ ይሄ ዳብሰው ነው እንዲረጥብ። ካበላኸውስ፣ ካጠጣኸውስ፣ ካለበስከውስ፣ አላሁ አክበር የቤት ኪራይ ከከፈልክላቸውስ፣ የዓመት የትምህርት ቤት ወጪ ዩኒፎርም ደብተሩን ምኑን ካሟላስ፣ ቀለባቸውን ካሟላስ፣ ያ አላህ እኔና እሱ እንዲህ ነን አሉ። የቲምን የሚንከባከብ ጀነት ውስጥ እንደዚህ ነን አሉ። የነቢዩ ሰለላሁ ዐለይሂ ወሰለም ዋስትና ነው የተሰጠ። አነ ወካፊሉል የቲም እኔና የቲምን የሚንከባከብ ሀከዛ ፊል ጀና ብለዋል። ጀነት ውስጥ እንደዚህ ነን አሉ ረሱል ዓለይሂ ሰላቱ ወሰላም ጣቶቻቸውን እንዲህ ያሳዩ። ስለዚህ በዚህ መልኩ እንጓዝ። አራተኛው አላህ ባሪያዎችን ከሚወድበት ምንድነው? ፈተና በዲኑም በዱንያ ላይ አላህ ማብዛቱ ነው። አንድ ባሪያ ፈተና በዲኑም በዱንያ ላይ ሲበዛበት የአላህ ውዴታ ምልክት ነው። ፈቀድ ረዋ አነስ ብን ማሊክ ረዲየላሁ ዐንሁ አን ነቢይ ሰለላሁ ዐለይሂ ወሰለም ቃል ኢነ ዒዘመል ጀዛኢ ማ ዒዘመል በላኢ ጀዛኮ ከፍ የሚለው በላ ሲበዛ ነው። ወኢነላህ ኢዛ አሐበ ቀውመን አላህ አንድን ባሪያ የወደደው አንድን ህዝብ የወደደው ጊዜ እብተላሁም ይሞክራቸዋል። ፈመን ረድየ
ያንን ፈተና የወደደ ፈለሁ ሪዳ የአላህ ውዴታ አለው። ወመን ሰኺጠ የጠላ የተቆጣ ደግሞ ፈለሁ ሱኽጠ እሱም ቁጣ አለበት አሉ። አላህ ይፎክርሃል፣ አላህ ይሞክርሃል፣ የተለያየ በላ ያመጣብሃል። በዛ በላ ሲመጣ ያንን በላ በሰብር መጓዝ የአላህ ውዴታ ምልክት ነው። ወለነብልወነኩም ቢሸይኢን ሚነል ኸውፊ ወልጁዕ ወነክሲ ሚነል አምዋል ወልአንፉስ ወሰመራት ወበሽር ሳቢሪን። የተለያየ ነገር እንሞክራችኋለን። በፍራቻ በረሃብ ከነፍስ በማጓደል ከንብረት በማጓደል እንሞክራቸዋለን። ከፍራፍሬ በማጓደል እንሞክራቸዋለን። ወበሽሪ ሳቢሪን ታጋሾችን አበስራቸው ብሎ አላህ የተናገረበት ነው። ስለዚህ የአንድ ሰው ደረጃው ከፍ የሚለው ምን የሚለው በተፈተነበት ሰዓት ላይ በሚያሳየው ነገር ነው። አላህ አንቢያዎችን ይወዳቸዋል አይወዳቸው? በጣም ይወዳቸዋል አይደል? ሰሃቢዩ መጥቶ ጠየቃቸው፣ እንደው መከራ የተለያየ ነገር በጣም የሚበዛው ማ ላይ ነው ብሎ ቁልቱ ያ ረሱላላህ አዩ ናሲ አሸዱ በላ በሰዎች ላይ በጣም የሚበረታው ፈተናው ማን ላይ ነው ብሎ ሲጠይቃቸው ቃለ አልአንቢያ ነቢያቶች ላይ ነው አሉት። አላህ ነቢያቶችን ይወዳቸው ስለሚወዳቸው ነው በላ ያበዛባቸው። ثم الامثل ከዛም በመሰላቸው فالامثل ከዛም እንደዛው እንጂ እንደ እነሱም በሚመስለው በእነሱ ተከታዮች ላይ እንደ ኢማን መጠን ሰው ፈዩብተላ ረጁሉ አላ ሐሰቢ ዲኒሂ በዲን ልክ ይፈተናል። ኢማኑ ጠንካራ የሆነ ጠንካራ ፈተና ይመጣበታል። አሊፍ ላም ሚም አሐሲበ ናሱ አን ዩትረኩ አን የቁሉ አመና ወሁም ላ ዩፍተኑን። ሳንፈተን ሳንሞክር እንደው አምነናል ትላላችሁ እንዴ ይላል አላህ ሱብሓነሁ ወተዓላ። ስለዚህ አንድ ሰው በዲኑ ልክ ፈተና ይመጣል። በዛ ሰዓት የሚቋቋም ቀደምቶቹን እንሂድ። መጋዝ ቀርቦባቸው እንደዚህ ይሰነጠቁ ነበር፣ በብረት ሙሽጥ ይላጩ ነበር። እነሱ መያ እንደዛው ሚያዛ በረሃ ላይ አስተኝቶ እጅ እግሯን አስሮ አቡ ጃህል ብዙ መከራ አሰቃይቶ ባሰቃቂውን ገደላት። ጸኑ። ጀነት ነው ግን የሄዱት፣ ጀነት ሄዱ። እነ አማር ቢላል ብኑ ረባህ እነ ሕባብ ብኑ ልዓረት ያአላህ መከራው ተፈራረቀባቸው። ነገር ግን ጽናታቸው ልዩ ነበር። መከራ ይመጣል፣ የተለያየ ነገር ይመጣል። እህቴ ሂጃብሽ ላይ በፈተና ሊመጣብሽ ይችላል፣ በተለያየ ነገር ሊመጣ ይችላል። መጽናት ለምን? አላህ ዘንድ ያለው የተሻለ ነው። ዱንያ ላይ የአላህን ትእዛዝ ጥሰን ቆየንም አላህን ታዘን ቆየንም ያቺው እድሜ ናት። የአላህ ትእዛዝ የጣሰውም ያቺው እድሜ ሲመጣ ይሄዳል። የአላህን ትእዛዝ የጠበቀውም በዛው እድሜ ይሄዳል። ማንም ከዛ እድሜ በላይና በታች ሊኖር አይችልም። አላህ በሰጠው እድሜ የሚጓዝ ነው። ስለዚህ አላህ ስብሓንሁ ወተዓላ ከሚወዳቸው ምልክቶች አንዱ ምንድን ነው ከተባለ ፈተና ይበዛብሃል። ያንን ፈተና አላህ ነው ያመጣው፣ እንዳመጣው አላህ ይመልስልኛል ብሎ ያንን ነገር በመጣበት ማካሄድ አንዱ ዱንያ ላይ ሰብር አድርገን ዱንያ ላይ ባላንስ አድርገን እንድንሄድ ያደርገናል አላህ ስብሓንሁ ወተዓላ። ሌላ ውዴታው ምንድን ነው? መግቢያው ላይ እንደተናገርኩት የነቢዩና ዓለይሂ ሰላቱ ወሰላም መንገድ ሱናቸውን ጥብቅ አድርጎ መያዝ፣ የረሱልና ዓለይሂ ሰላቱ ወሰላምን መንገድ መያዝ የአላህ ውዴታ ምልክት ነው። በነቢዩ ሰለላሁ ዐለይሂ ወሰለም አስተምሮ ላይ ቀጥ ማለት፣ አዳዲስ ፈጠራዎችን መራቅ። ቁል ኢን ኩንቱም ቱሒቡነ አላህ ፈተቢኡኒ እኔን ተከተሉኝ በላቸው። ነቢዩን ሰለላሁ ዐለይሂ ወሰለም የሰሩትን ስንሰግድ አሰጋገዳችን ራሳቸውን መምሰል። ሰሉ ከማ ረአይቱሙኒ ኡሰሊ እኔ እንደምሰግደው አይታችሁ ሁዙ አኒ መናሲከኩም የሐጅ ስነ ስርዓታችሁን ከኔ ያዙ። ነቢዩ ሰለላሁ ዐለይሂ ወሰለም አላህ ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና ብሎ አላህ በዚህ መልኩ ገልጿቸዋል። መልካም አርአያ አድርጎላቸዋል። በትዳር ስትኖር፣ ከጎረቤት ጋር ስትኖር፣ ልጆችን ስታሳድግ፣ በሁሉም መንገድ ነቢዩን መምሰል፣ ረሱልና ዓለይሂ ሰላቱ ወሰላም የሄዱትን አካሄድ መሄድ፣ የእሳቸውን መንገድ መውደድ ምን እንድን ያደርገናል? አላህ ስብሓነሁ ወተዓላ ትልቅ ደረጃ እንድናገኝ ያደርገናል ነው። ወሚን ዓላማት ልሑብ ሊላሂ ወሚን ዓላማት ልሑብ ሊላሂ ሊልዓብድ አላህ ለባሪያዎቹ ከሰጣቸው ውዴታ ደግሞ አንዱ ምልክት አይወፊቀ ኢላ ሑስኑል ኹሉቅ ጥሩ ስነ ምግባር ለአንተ መስጠቱ ውዴታ ምልክት ነው። አላህ ጥሩ ስነ ምግባር ለአንተ ከሰጠ ወዶሃል ማለት ነው። ሱብሓነላህ። ስነ ምግባር የነቢያቶች መገለጫ ነው። ወኢነከ ለዓላ ኹሉቅን ዐዚም አንተ በታላቅ ስነ ምግባር ውስጥ ትገኛለህ ብሎ አላህ ነቢዩና ዓለይሂ ሰላቱ ወሰላም በዚህ መልኩ ተናግሯቸዋል። ነቢዩና ዓለይሂ ሰላቱ ወሰላም የያዙት መንገድ መሄድ ከእናንተ እኮ እኔ ዘንድ ተወዳጁ የቀረበ ብለው ነቢ ስ ሰለም ያሉት
ስነ ምግባሩ ያማረ ነው ያሉት። ስነ ምግባር በእስልምና ትልቅ ኳሊቲ ትልቅ ቦታ አለው። አንተ ሰዎች በተግባር ነው በቃላት ከምታሳያቸው በተግባር የምታሳያቸው ነገር ሰዎች እንዲቀበሉ ያደርጋል። አኽላቅ ስነ ምግባር በተግባር ሰዎችን በጥሩ ሁኔታ መቅረብ ምንድነው? አንድ ሐዲስ ኢተቂላህ ሐይሱማ ኩንት አላህን ፍራ የትም ቦታ ማለት ወአት ቢሰይአት الحسنه መጥፎ ነገር ስትሰራ መልካም ነገር አስከትል ወኻሊቅ الناس بخلق حسن ከሰዎች ጋር ስትኗኗር በመልካም ስነ ምግባር ተኗኗር። ከሰዎች ጋር ያለ ግንኙነት ያማረ መሆኑ ሰዎች ጋር ያለ ግንኙነት ትልቅ ቦታ መሆኑ ይሄ ነው። ምንድነው ነብዩ አለይሂ ሰላቱ ወሰለም ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ጋር ቁጭ ብለው እየተነጋገሩ እየተወያዩ ምን እያሉ ቃለ ኩና ጁሉሱን እንደ ነብዩ ሰለላሁ ዐለይሂ ወሰለም ከአነማ ላ ሩሲና الطير እኛ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብለን ከራሳችን ላይ በራሪ ወፍ እንዳለ ይመስላል አሉ። ማ የተከለም ሚና ሙተከልም ከኛ ማንም ተናጋሪ አይናገርም። إذ جاءه الناس كذا سوت متو فقالوا من أحب عباد الله إلى الله تعالى الله زند تودج الله باريونا ما أنه الله زند تودج بلو سيتيقو قال النبي صلى الله عليه وسلم نالو أحسنهم خلقا سنة مقبارو يا مارنا رواه الطبراني إيه إمام طبراني يزقبتنا الله زند ተወዳጅ የሆነው ማን ነው? ስነ ምግባሩ ያማረ ነው። ሌላው አላህ የሚወደው ሰውን ነብዩ ሰለላሁ ዐለይሂ ወሰለም ለመልካም ኻቲማ መወፈቁ ማሳመሩ የአላህ ውዴታ መገለጫ ነው ይላሉ። አንድ ሐዲስ ላይ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን ይላሉ? ኢዛ አሐበ አላሁ አብደን አሰለሁ አላህ ባሪያውን ሲወደው አሰለሁ አሉ። ቃሉ ማ አሰለሁ ያ ረሱላላህ አሉ። ምንድነው ብለው ሲጠይቁ ቃለ ይወፍቁ ለሁ ዐመለን ሷሊሐን አላህ መልካም ስራን ይወፍቋል በይነ የደይ አጀሊሂ አጀሉ ከመድረሱ በፊት ሐታ የርዳ አንሁ ጂራኒሂ አው ቃለ መን ሐውለሁ ከሱ ዙሪያ ያሉት ጎረቤቶቹ ወዳጆቹ እስኪወዱለት ማሻ አላህ ብለው እስኪደሰቱበት አላህ ለመልካም ነገር ያጨዋል። መጥፎ ነበረ በአንድ ወደ ጥሩ ነገር ይቀይረዋል። ምን ይለዋል? ይህ የአላህ ስብሓንሁ ወተዓላ ውዴታ መገለጫ ነው። አላህ አንድን ባሪያ ሲወደው ኢዛ አራደ አላሁ ቢዓብዲ ኸይረን ለባሪያው ኸይር ነገር አላህ የመረጠለት እንደሆነ ጠሀረሁ ቀብለ መውቲሂ ከመሞቱ በፊት አላህ ጠሀረሁ ንጹህ ያደርገዋል። ቃሉ ያ ረሱላላህ ወማ ጠሁሩ ልዓብድ የባሪያው ጥሁርነት መጽዳት ማለት ምን ማለት ነው ሲሉ ዐመሉን ሷሊህ መልካም ስራ ነው። ዩልሂሙሁ ኢያሁ ሐታ የቅቢደሁ ዐለይሂ እሱን እስከሚወስደው ድረስ አላህ ለዚህ ነገር ያደርገዋል። ወደዚህ ነገር እንዲዳረስ በዚህ ነገር እንዲያሳስበው መልካም ስራን ይወፍቀዋል። ሱብሓነላህ። ኻቲማችን አላህ ያሳምርልን። ሰው ይለፋል፣ ይደክማል፣ ምን ይላል፣ መጨረሻው ግን ተበላሽቶ ይሄዳል። አላህ ኻቲማቸው ካማረላቸው አላህ አድርገን። የአላህ ውዴታ መገለጫ ነው። ስለዚህ የአላህ ውዴታ ብዬ የገለጽኩላችሁን ትምህርት በአግባቡ እንደምትጠቀሙበት ተስፋ አድርጋለሁ። መከራ ሲመጣ መታገስ የአላህ ውዴታ መገለጫ ነው። መልካም ስራ ላይ መገኘት የአላህ ስራ ውዴታ መገለጫ ነው። ኢማን ላይ መገኘት ኢማን እስልምናን ከምንም በላይ ትልቅ ስጦታ ነው። አልሐምዱሊላህ እንበል። ዛሬ ሰው በኩፍር ላይ ሙናፊቅ ሆኖ ኒፋቅ ውስጥ ሆኖ የሚጨናነቅ ስንት ሰላም ያጣ ስንት አለ። አላህ ኢማንን ሰጥቶናልና በኢማናችን እንጠናከር። ሪፍቅ እዝነት የአላህ ስብሓንሁ ወተዓላ ውዴታ መገለጫ ነው። እዝነትን ይኑረን፣ እዝነትን እንላበስ የሚል መልእክት ለማስተላለፍ ነው። አላህ ስብሓንሁ ወተዓላ ሰምተው ከሚጠቀሙ ሰዎች አላህ አድርገን። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ሰላሙ አለይኩም ወረሕመቱላሂ ወበረካቱህ።